በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይሄ እንግዲህ እስከዛሬ የነበረው ሰላምታችን ይቀየርና የትንሣኤ ሰላምታችን ነው ማለት ነው። ይሄ በአምሳው ፋሲካ እርስ በርስ ስንገናኝ እስከዛሬ እንደምን አደራችሁ ስንባል እግዚአብሔር ይመስገን ነበረ መልሳችን። አሁን ግን ይሄ ይቀየራል። ለአምሳ ቀናት ክርስቶስ ተንሥአ እሙታን ስንል በዐቢይ ኃይል ወስልጣን ተቀባዩ ይላል። አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን እየተቀባበልን ይሄን ሳምንት እስከ 50 ቀን በዚህ ሰላምታ ነው ክርስቲያኖች የምንለዋወጠውና ሁላችን ስንገናኝ ይሄን ሰላምታ ማድረግ አለብን፣ መፈጸም አለብን። ሰላምታችን ለ50 ቀን ተቀይሯል ማለት ነው። ሌላው አሁን ላስገነዘባችሁ የመጣሁት በዚህ በ50ው ቀናት በዘመነ ፋሲካ ሊደረጉ የማይገባቸውና የዚህ የሳምንታቱን ስያሜዎች ለማብራራት ሞክራለሁ። ተከታተሉኝ። እንግዲህ ፋሲካ ሲባል መሻገር ማለት ነው፣ እንደገና ደስታ ማለት ነውና ይሄን 50ውን ፋሲካ ሰዎች ንስሐ ለመግባት ወደ ካህን ሄደው ንስሐ ሲገቡ ምጽዋት እንዲመጸውቱ ይታዘዛሉ፣ ስግደት ይታዘዛሉ፣ ጾም ይታዘዛሉ ማለት ነው። ስለዚህ በዚህ በ50ው ፋሲካ ስግደትና ጾም ስለሌለ ንስሐ መግባት አይቻልም ማለት ነው። ምክንያቱም እነዚህ ነገሮች መደረግ ስላለባቸው ንስሐ የገባ ሰው መስገድ አለበት፣ ንስሐ የገባ ሰው መጾም አለበት። ስለዚህ በዚህ በ50ው ፋሲካ ደግሞ መጾምና ስግደት ስለሚከለከሉ ማንኛችንም ክርስቲያኖች በዚህ በ50 ፋሲካ ልክ እንደ ጾሙ ወቅት እየሰገድን መጾም አይቻልም። ይሄ ቤተክርስቲያናችን አታዝም። ምክንያቱም ይህንን እምቢ ብሎ ጥሶ ሚጾም የሚሰግድ ሰው ካለ እንደ ሰቃላያነ ክርስቶስ ክርስቶስን እንደሰቀሉት፣ ክርስቶስን እንደወገሩት፣ ክርስቶስን እንዳደሙት፣ እንደወጉት፣ እንደቸነከሩት ይቆጠራል ነው የሚለው እንደ አይሁድ። ስለዚህ አንድ ሰው በዚህ በጾመ ሰዓት የሚደረገውን ስግደትና ጾም በፋሲካው ላይ አደርጋለሁ ካለ አይሁድ ነው ማለት ነው። አይሁድ ደግሞ ክርስቶስን የገደሉ ናቸው ማለት ነው። ስለዚህ አይቻልም ማለት ነው። ሁላችሁ ልታስተውሉ የሚገባው በዚህ ሰዓት ቅዳሴውም የጠዋት አስተውላችሁ ከሆነ ወይ 10 ተኩል ወይ 11 ሰዓት ቀደም ብለው ይገቡና በማለዳ ነው የሚወጣው፣ ይለያል። ስለዚህ በገዳሞቻችን እንኳን ይሄንን አብነት ለማድረግ ብዙ ገዳማት ይሄን ይፈጽማሉ። ለምሳሌ ተክለ ሃይማኖት እዚሁ ቅርቡ የደብረ ሊባኖስ ገዳም ብንሄድ ዓመት ከዓመት ጾም ነው ማለት ከሰዓት ነው ቅዳሴው። ከዕለተ ሰንበት ከቅዳሜና ከእሑድ ውጪ ከሰዓት ነው የሚቀደሰው። 7 ሰዓት ገብተው 10 ሰዓት ነው የሚወጡት። በዘመነ ፋሲካ በዚህ በ50ው ቀን ግን ጾም ክልክል ስለሆነ ስግደትም ክልክል ስለሆነ ሁሉም ቅዳሴያቸው በጠዋት ይሆናል ማለት ነው። ስለዚህ ምእመናን ይሄ የቤተክርስቲያን ስርዓት ስለሆነ ካህን ዘንድም ሄዶ ስግደትና ጾም መቀበል ክልክል ነው፣ መስገድም መጾምም ክልክል ነው፣ ግዝት ነው ማለት ነው። ስርዓተ ቤተክርስቲያንም አይደለም። በዚህ ሰዓት ግን እምቢ ብሎ አሻፈረኝ ብሎ ስግደት ሰግዳለሁ የሚል ልክ እንደ ጾም ወቅት እጾማለሁ የሚል ልክ እንደ አይሁድ ይሆናል ማለት ነው። አይሁድ ደግሞ ክርስቶስ ሰቅለዋል ማለት ነውና ይሄንን እንዳናደርግ እንድንጠነቀቅ ነው። ሌላው ደግሞ ከትንሣኤ ከማግስት ጀምሮ ማለትም ከሰኞ ጀምሮ እስከ ዳግማ ትንሣኤ ስሙን ጠራውት ስያሜ ያላቸው እነዚህ 7ቱ ቀናት ስያሜ ያላቸው
የመጀመሪያው ቀን ከትንሳኤው ማግስት ማለት ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለት ነው። ግዕዝ ነው ማዕዶት። ፋሲካ ማለት ነው። ደስታ ማለት ነው። መሻገር ምንድነው ካላችሁ ደግሞ ይሄ ዓርብ ዕለት የተፈጸመ ነው። ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ እንደሞተ ሁላችን እናውቃለን። ከሞተ በኋላ ልክ ተጠማው ብሎ ሰይጣን ሰው መስሎት ከቀረበ በኋላ እሱም በንፋስ ወጥሮ በአካለ ነፍስ ወደ ሲኦል ወርዷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ምንድነው ያደረገው? ሲኦልን የበረበረው፣ ሲኦልን ባዶ ነው ያደረገው። ነፍሳቱን ሁሉ ማርኮ ወደ ገነት አመጣቸው፣ አሻገራቸው። ከመከራ ከአሳር ወደ ክብር፣ ከመከራ ወደ ደስታ፣ ከጨለማ ወደ ብርሃን፣ ከስቃይ ወደ እረፍት አስገባቸው። ስለዚህ ምን ይባላል? መሻገር ማዕዶት ይባላል። ስለዚህ የመጀመሪያው የትንሳኤው ማግስት ሰኞ ማዕዶት ተብሏል ማለት ነው። ሁለተኛው ቀን ደግሞ ማክሰኞ ነው። ማክሰኞ ቶማስ የሚባል ስያሜ ተሰጥቷል። ቶማስ ማለት ፀሐይ ማለት ነው የስሙ ትርጉም። ቶማስ እንደምታውቁት በወንጌል የዮሐንስ ወንጌል ምዕራፍ 20 ላይ ዝቅ እስከ 24 ብታነቡት ቶማስ ከደቀ መዛሙርቱ አንዱ ነው። እንግዲህ ደቀ መዛሙርቱ ጌታ ከተሰቀለ በኋላ መከራ ከጸናበት በኋላ ከተያዘ በኋላ ያው ፈርተው ተሸሽገው ይኖሩ ነበር። በቤት ውስጥ በር ዘግተው፣ የአጥሩን በር ጥርቅም አድርገው ዘግተው፣ የቤቱን በር ዘግተው ጌታን ያገኘ መከራ ያገኘናል፣ ጌታን መከራ ያደረሱበት ያጸኑበት አይሁድ ይይዙናል ብለው ፈርተው ያው ተደብቀው ነበር። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለማርያም መግደላዊት እንደተገለጠላት ይታመናል። እሷ ከሐዋርያት ተለይታ የጌታ ባለውለታ አለብኝ ብላ ሽቱ ይዛ ስትሄድ ወደ መቃብሩ ሽቱ ለመነስነስ ጌታዬን አይታችሁታል እያለች እዛ ስታለቅስ ጌታ ተገልጦ ታይቷታል። ማርታ ብሏታል። ጌታ አንተ ነህ ወይ ብሏት፣ ወንድሞቼን ሄደሽ ንገሪያቸው እንደተነሳ አብስሪያቸው ብሎ ነግሯት ማርያም መግደላዊት ትንሳኤውን ለዓለም የበሰረች የመጀመሪያ ሴት ናት። ማርያም መግደላዊት ሄዳ ነገረቻቸው። እነ ዮሐንስ እነ ጴጥሮስ መጥተው መቃብሩ ባዶ መሆኑን አረጋግጠው ሄደዋል። እንደተነሳ ግን ስላላዩት በዝግ ቤት እንዳሉ ለሐዋርያት ተገልጦላቸው፣ በዚህ ጊዜ ጌታ ሲገለጥላቸው ቶማስ አልነበረም። ጌታ ተገልጦ ነግሯቸው እንደተነሳ ጎኑን የተቸነከረ እጆቹን እግሮቹን እሱ እንደሆነ ካረጋገጡ እንይብ አላሉም፣ አልተጠራጠሩም። ነግሯቸው ከሄደ በኋላ ሐዋርያት ቶማስ ሲመጣ ነገሩት። አንተ ሳትኖር እኮ ጌታ በዝግ ቤት ተገልጦልን ልክ እነ ማርያም መግደላዊት እንደነገሩት ለእኛም እኮ መጥቶ ታየን፣ ተነስቷል፣ በእውነት መቃብር አላስቀረችውም፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነስቷል ብለው ለቶማስ ሲነግሩት አላምንም ነው ያለው። አላምንም፣ እኔ እማምነው ተገልጦልኝ እንኳን እኔ ነኝ ቢለኝ አላምንም፣ ጎኑን ዳስሼ ካላየው የተቸነከረበት እጆቹን ሚስማሩ የወጋውን ዳስሼ ሚስማሩ የወጋውን እጆቹን እግሮቹን ካላየው አላምንም አላቸው ለሐዋርያት። ሐዋርያትም ሌላ መልስ አልሰጡትም። ምክንያቱም እነሱ እንደተነሳ አምነዋል፣ እሱ ደግሞ አላምንም አለ። ጎኑን ካላየው ካልዳሰስኩ፣ እጆቹን እግሮቹን ችንካር አረፈበትን ካላየው ካልዳሰስኩ አላምንም ስላለ ዝም አሉት። አሁን ጌታ ቶማስ የተናገረው የልቡን ምኞት የአፉን ንግግር ጌታ ሰምቷል። የሚያውቅ አምላክ ስለሆነ ተደብቀን የምንሰራውን የሚያውቅ የልባችንን ሐሳብ የሚረዳ ስለሆነ ሳንነግረው የሚያውቅ አምላክ ስለሆነ ቶማስ ሐሳቡን ለመፈጸም እንደገና ለሁለተኛ ጊዜ በዝግ ቤት ቶማስ እያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በር ሳያንኳኳ በር ክፈቱልኝ ሳይል ልክ መቃብሩ ተዘግቶ እንደተነሳ ሐዋርያት ያሉበት በር እንደተጠረቀመ አሁን ጌታ በመካከላቸው ተገኘና ቶማስ
ያመንክ እንጂ ያላመንክ አትሁን ና የተወጋው ጎኔን ዳስና የተቸነከሩት እጆቼና እግሮቼን ያለው ቶማስ ተነሳ ጎኑን ሲነካው እጁ ተኮማተረች ስትኮማተር ጌታዬ አምላኬ ብሎ ተናገረ አመንኩ አለ አንተ ስላየህ አምናሃል ሳያዩ የሚያምኑ ብፁዓን ናቸው ብሎ የተናገረው ጌታ ይዛግ ጊዜ ስለዚህ በቶማስ ማክሰኞ እንግዲህ ከሐዋርያት መካከል ቶማስ ነው በቶማስ ይሄ ማክሰኞ ተሰይሞ ተጠርቷል ማለት ነው ረቡ ደግሞ አልዓዛር ይባላል የረቡ ስያሜ አልዓዛር ይባላል አልዓዛርን እንግዲህ አልዓዛርን የማያውቅ የለም የነ ማርታ የነ ማርያም ወንድም ነው ጌታ እሱ በጣም ይወደው የነበረ አልዓዛር እንደሚወደው ማርታ ማርያም መስክረዋል ጌታም እንደሚወደው ከሞተ በኋላ አዝኖለታል አልቅሶለታል ስለዚህ ረቡ በአልዓዛር ተሰይማለች አልዓዛርን እንግዲህ ከአራት ቀን ሬሳ በኋላ ጌታ ያስነሳው የማርታና የማርያም ወንድም ነው በሱ ደግሞ ረቡ አልዓዛር ተብሎ ተሰይሟል ማለት ነው ሐሙስ ደግሞ አዳም ሐሙስ ይባላል እንግዲህ አዳም ቀዳማዊ አዳም አለ ዳግማዊ አዳም አለ ቀዳማዊ አዳም ያው የምናውቀው አዳም ነው ዳግማዊ አዳም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ዳግማዊ አዳም ተብሎ ተጠርቷል ስለዚህ በቀዳማዊ አዳም ሐሙስ የአዳም ሐሙስ ተብሎ ተሰይሟል ማለት ነው አርብ ደግሞ ቤተክርስቲያን ተብላለች አርብ እንግዲህ ቤተክርስቲያን የተመሰረተችው ደግሞ በጌታችን በኢየሱስ ክርስቶስ ደም ነው ቤተክርስቲያን ማለት ደግሞ ይሄ የምናየው ህንጻው ቤተክርስቲያን ይባላል ክርስቲያኖች እያንዳንዳቸው ደግሞ ቤተክርስቲያን ይባላሉ የክርስቲያን አንድነት የክርስቲያን ማህበር ነው እንዲሁ ቤተክርስቲያን ተብሎ ይጠራል ማለት ነው ስለዚህ ክርስቲያኖችን ክርስቲያን ያሰኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ዓርብ ዕለት ስለ ሰው ልጆች ስለ ቤተክርስቲያን ስለተባሉት ምእመናን ቤተክርስቲያን ስለተባልነው ስለኛ ሞቶ እኛን ክርስቲያኖች ያሰኘን እሱ ክርስቶስ ተብሎ ነውና ዓርብ የተመሰረተችው ቤተክርስቲያን በዓርብ ዕለት በደሙ ስለሆነ እኛ ቤተክርስቲያን እንባላለን ማህበረ ምእመናን ቤተክርስቲያን ይባላሉ እንጻው ስጋው የሚፈተትበት ደሙ የሚቀዳበት እኛ ከክርስቶስ ጋር የምንገናኝባት 24 ስጋው ደሙ የምንቀበልበት መላእክት ለምስጋና የሚተጉባት ስፍራ ቤተክርስቲያን ትባላለችና ዓርብ እኛን ያዳነበት ዕለት ስለሆነች ቤተክርስቲያን ተብላ ተጠራለች ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ያዳነብን የዋጀን ዓርብ ዕለት ስለሆነ እንግዲህ ቤተክርስቲያን በዓርብ ዕለት ተሰይማለች ነው ማለት ነው በዚህ ሳምንት ዓርብ ሳይሆን የምትባለው ዓርብ ቤተክርስቲያን ተብላ ተሰይማለች እንደገና ደግሞ ቅዳሜ ቅዱሳት አንስት ወይም የሴቶች ቀን ተብሎ ተሰይሟል እንግዲህ ስያሜን መሰየም የጀመረችው ቤተክርስቲያን ናት ዕለትን መሰየም በሰው በበዓላት መሰየም የጀመረችው ቤተክርስቲያን ናት እንግዲህ ሌሎችም አሁን ከዚህ ያወጡ ዕለትን ስያሜ ያወጡ ነው ስለዚህ ከቤተክርስቲያን ያዩት ነገር ነው ማለት ነው ቅዱሳን አንስት ቅዳሜ የሴቶች ቀን ተብሏል የሉቃስ መጨረሻው ላይ ወንጌሉ ላይ ስታነቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ኒቆዲሞስና ዮሴፍ ጲላጦስን ስጋውን ለምነው ገንዘን እንቅበረው ብለው ከጠየቁት ጀምሮ ከጲላጦስ ማን እንደተረከበ ዮሴፍ መረከቡን ኒቆዲሞስ ከጲላጦስ ለምኖ የጌታን ስጋ መያዙ ሴቶች ተደብቀው ይከታተሉ ነበር ወደ መቃብሩም ሲሄዱ እየተከተሉ ያዩት ነው የት ነው የሚያኖሩት ጌታን የት ነው የሚያስቀምጡት እያሉ ይከታተሉ ነበር አላረፉም ኒቆዲሞስ ዮሴፍ ቀብረውት እንኳን ከተመለሱ በኋላ ሌሊቱን ሙሉ ሴቶቹ ሲመላለሱ ነው ያደሩት ይላል ሉቃስ ሲመላለሱ ነው ያደሩት ለዚህ ነው እኮ ማርያም መግደላዊት በጠዋት ወርለት በጠዋት ሽቱይታ ለመነስነስ ሄደችው ሲከታተሉ የት እንዳሳረፉት ስላየች ስለዚህ እነዚህ ሴቶች መከራ ስቃይ ጌታ ከተቀበረ በኋላ የት እንደቀበሩት
የት እንዳሳረፉት ሴቶቹ ይከታተሉ ነበር። ስለዚህ ለሴቶቹም ጌታችን ቤተክርስቲያናችን ቅዳሜን የሴቶች ቀን ቅዱሳት አንስት ብላ ጠርታለች ማለት ነው። ቅዳሜን የመጨረሻው እሁድ ዳግማ ትንሣኤ ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደገና ሞቶ እንደገና ተነሳ ማለት አይደለም። ቅድም ስለ ቶማስ ስናወራ እንዳነሳሁት ለሐዋርያት በዝግ ቤት ተቀልጦላቸው ነበረ። ሲገለጥ ቶማስ አልነበረም። በሁለተኛ ጊዜ በዝግ ቤት ተገልጦ ለቶማስ እንደታየው ድጋሚ ለቶማስ ተገለጠለት። ያንን ዳግማ ትንሣኤ ብላ ታከብራለች ማለት ነው እንጂ ሌላ ጌታ መከራ ሌላ ጊዜ ደርሶበት ሌላ ጊዜ ተቀብሮ ሌላ ጊዜ ተነሳ ማለት ሳይሆን ለሁለተኛ ጊዜ ለሐዋርያት ሲገለጥላቸው ዳግማ ትንሣኤ ተብላ እቺ ሰንበት በዳግማ ትንሣኤ ተሰይማለች ማለት ነው። የዚህ የሰባቱ ቀናት ስያሜ ይሄ ነው። እንግዲህ ሁላችንም የስያሜያቸውን አጥንተን መጀመሪያ ማዕዶት፣ ሁለተኛ ቶማስ፣ ሶስተኛ አልዓዛር፣ አራተኛ ሐሙስ አዳም ሐሙስ፣ አምስተኛ ቤተክርስቲያን፣ ስድስተኛ የሴቶች ቀን ወይም ቅዱሳት አንስት፣ ሰባተኛ እሑድ ዳግማ ትንሣኤ በሚል ቤተክርስቲያናችን ሰይማ በዚህ እየተጠራ ሳምንቱ ይከበራል ማለት ነው። እንግዲህ ስላዳመጣችሁ በጣም አመሰግናለሁ። ለሌላው ይሄን ትምህርታችን ዝማሪያችን ሁሉ እንዲደርስ ሼር እያደረጋችሁ ለሌላው ለወገኖቻችን እንድታዳርሱ የምታዩም ደግሞ እየገባችሁ ሰብስክራይብ ማድረግ አይቶ ማለፍ ተገቢ አይደለምና ሁላችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም የፋሲካ ጊዜ ይሁንልን ለሁላችን። አመሰግናለሁ። እንኳን ለብርሃነ ትንሣኤው አደረሳችሁ።